ሰላም ያስልን ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። ዛሬም በድጋሚ እንኳን ለብርሃነ ጥምቀቱ በሰላም በጤና በፍቅር ደረሳችሁ ያልኩኝ። በዚህ ቪዲዮ የምንመለከተው ብዙዎችን ያስደነቀው የዘንድሮው ጥምቀት በተለያየ አካባቢ በአይነት መንገድ ተከበረ። ድምቀቱስ ምን ይመስል ነበር? ወጣቱስ እንዴት እያከበረ ነበር? ጎንደር፣ አዲስ አበባ እንደዚሁ ደግሞ ኦሮሚያ ክልል ሌሎች አካባቢዎች ላይ እንግዲህ እንዴት ሲከበር ነበር የሚለውን ይዤላችሁ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው በአማርኛ፣ በኦሮምኛ፣ በወላይትኛ በሌሎች ቋንቋዎች እንግዲህ የዘመሩ መዝሙሮችን ይዤላችሁ መጣሁት በወጣቶች ማለት ነው። ዓለምን እያስደመሙ የሚገኙ እንግዲህ የጎንደር ወጣቶች ድምቀትም አለ፣ እሱንም እንመለከታለን። ሁላችሁ ቪዲዮ ላይክ እና ሼር ያደርጋችሁ፣ ኮሜንት ላይ የገባችሁ መልካም ባል ያላችሁ መጻፋችሁን እንዳትረሱ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። መጀመሪያ ወደ ዋናው ቪዲዮ ከመሄዳችን በፊት ትዝብትና ሐሳብ ልስጥበትና ልፍ በዚህ ጉዳይ ላይ ይሄ ነገር እንግዲህ በኦሮሚያ ክልል ውስጥ ነውና እነዚህም ቤተክርስቲያኖች ቅዱስ ሲኖዶስ ያውቃቸዋል ወይ ደግሞ የሀገረ ስብከቱ መሪ ያውቃቸዋል የሚለው ነገር ለማንሳት ያክል እኔ አይመስለኝም፣ የሚያውቃቸው አይመስለኝም። በብዙ ነገር አይደለም እንደዚህ ወደ ገጠር ገባ ብሎ ሰው ወደ ሌለበት አይቀርና ከተማ ውስጥ ራሱ ሆነው ትንሽ የከተማ ኮሌጅ ሀገረ ስብከቱ መሪው አያውቃቸውም። አብዛኛው ቤተክርስቲያን እንደሚታወቀውና አላቅም ለምን እንደሆነ። ይሄ እንግዲህ ኦሮሚያ ክልል ውስጥ ነው። አሁንም ቢሆን እንግዲህ ብዙ ነገር ተቋቁሞ እግዚአብሔር የሚያገለግሉ ቤተሰብ የሚያገለግሉ ጠንካራ የኦሮሞ ተወላጆች አባቶች፣ እናቶች፣ ወጣቶች እንዳለ ማሳየት ያክል ነው ይሄ ቪዲዮ ማሳያቸው። ሁለተኛ ደግሞ የተመልከቱ እስቲ ይሄ ቪዲዮ እንግዲህ ባለሳሳት አዲስ አበባ ሲኤምሲ ሚካኤል ይመስለኛል። እንግዲህ ቦታውን እንደዛ ነው ይመስለኝ። እንግዲህ የሆነ ኤግዛክት ቦታውን ባላቅም ብቻ እዛ አካባቢ ነው አዲስ አበባ ውስጥ ነውና በዚህ መንገድ ጥምቀት ምንጣፍ እንግዲህ ሙሉ ተነጥፎ ነው ታወት የሚሄደው። እንደምናየው እንግዲህ አብዛኛው ቦታ ላይ ደግሞ ወጣቶች ከኋላ ታወቱ ካለፈ በኋላ እየሰበሰቡ ወደ ፊት ለፊት እየወሰዱ ነው። አዲስ አበባ ውስጥ ግን በዚህ መንገድ ረጅም መንገድ ምንጣፍ ተነጥፎ ለዛው ምንጣፍ ሊተርፍም ይችላልና እኔ ያሰብኩት ምንድነው በዚህ መንገድ ከሚሆን ቢያንስ እንደዚህ ሰው ብታስቧቸው አባቶች ኦኬ፣ እዚህ ጋር ሙሉ ከተማውን አንጥፋችሁ ከምትገለገሉ ብዙ ምንጣፍ ትርፍ ምንጣፍ ካላችሁ እነዚህ ቤተክርስቲያኖች ብታስቧቸው ኦኬ። እኛ ካላሰበ እናንተ ካላሰባችሁ ሌላ የውጭ አካል መጥቶ የሆነ ሼክ መጥቶ አይገዛላችሁም፣ የሆነ ፓስተር መጥቶ አይገዛላችሁም። እና በቻለ አቅም እንግዲህ ቀጣይ ዓመት ይሄ ነገር ቢስተካከል እነዚህ ነገሮችንም ብታስቧበት ትመለከቷቸው ኦኬ። አዲስ አበባ ላይ ጎንደር ላይ ማድመቅ ብቻ ባትፈልጉ እነዚህ ገጠር ቤተክርስቲያኖችን እንግዲህ ሄዳችሁ ብትመለከቱ መልካም ለማለት ፈልጋለሁ። አዲስ አበባና ጎንደርን ጨምሮ እነዚህ ደግሞ በአራቱም አቅጣጫ በደቡብ፣ በምስራቅ፣ በምዕራብ፣ በሰሜን ጥምቀት በአይነት መንገድ ተከበረ። ወጣቱ እንዴት እያደመቀ ነበር? ብዙዎችን ያነጋገሩት የጎንደር ወጣቶች ጥምቀት እንዴት በአይነት መንገድ አከበሩ የሚለው ነገር አለ ጠቅላላ ጋር እንመለስ።
ባንዲራውን አንሳ ባንዲራውን አንሳ ለታቦቱ ክብር ባንዲራውን አንሳ ለታቦቱ ክብር ሰይጣን ያፈረበት ሰይጣን ያፈረበት እኛ ከበርንበት አለ እኛ ከበርንበት በልሃል በልሃል የእርዳታው ዘይት የማያጠግበን የእርዳታው ጋቢ የማያሞቀን የተዋሕዶ ልጆች የተዋሕዶ ልጆች የኡራኤል ልጆች የደማስቆ ልጆች እኛ አንድ ነን። እምነት ነው። እኛ አንድ ነን። እኛ አንድ ነን። ዳዊት ደግማለሁ ሆኜ ገረገራ ዳዊት ደግማለሁ ሆኜ ገረገራ አቤቱ ጊዮርጊስ ደማስቆን አደራ ደማስቆን አደራ ወጣቱን አደራ እመቤቴ ወልዳ የጌታዬ እናት ድንግል ማርያም ወልዳ የጌታዬ እናት ምን ይዤ እሄዳለሁ የተጠራው ዕለት ነው የተጠራው ዕለት እመቤቴ ማርያም የምለምንሽን ደማስቆ ወጣቶች ባርኪልኝ እባክሽን በልሃል 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 እንዴት በሁለት እግር ሁለት ዛፍ ይወጣል እንዴት በሁለት እግር ሁለት ዛፍ ይወጣል ከጨሌው ከጠንቋይ ከምናምንቴውም ተክልዬ ይበልጣል ጊዮርጊስ ይበልጣል ጊዮርጊስ ይበልጣል ጊዮርጊስ ይበልጣል። እኔ የማጠምቃቸው በውሃ ነው። ነገር ግን የጫማውን ከፈር ፈታ ዘንድ እንኳን የማይገባኝ ከኔ የሚበረታ ይመጣል። መንሹ በእጁ ነው፣ አውድማውንም ፈጽሞ ያጠራል። ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። Yoni jaba yonuga disise yagera gera gesa yonu dise agarasa muse tagasise yoni jaba yonuga disise yagera gera gesa yonu dise unasara lebo miwaka unasara lebo
ዋው በጣም በደመቀ ሁኔታ እንግዲህ በዚህ መንገድ አዲስ አበባና ጎንደርን ጨምሮ ሌሎች በክልል ከተሞችም እንግዲህ ጥምቀት በድምቀት ተከብሮ አልፏል። እናንተ ጋር ምን ይመስል ነበር? የተሳከበራችሁ የሚለው ነገር ሐሳባችሁን በኮሜንት ላይ አስፍሩልኝ። በድጋሚ እንኳን ተሻማት ፈልጋለሁ። እንግዲህ አሁንም ቢሆን ጥምቀት አላለቀም፣ ነገም ይቀጥላልና ያው ዋና ቀኑ ዛሬ ቢሆንም ሚካኤል ነገ ነው የሚገባው። ከዛ ያው ወደ ሰሜን በተለይ እንግዲህ ይህን ወር ሙሉ የጥምቀት በዓል ነው የሚከበረው እንደምታውቁትና በድጋሚ እንኳን ረሳችሁ መልካም በዓል በያላችሁበት ቦታ ለማለት ፈልጋለሁ። ነገ ጥር 11 አቤት አቤት እረፍትህ ከአቤት በዓላቶች አንዱ በሆነው በጥምቀቴ ቀን ይሁንልህ ብሎ በራሱ በጥምቀተ በዓሉ ቀን ማለትም ጥር 11 የእረፍት በዓላቸው የሆነላቸው የካንሰሩ ፈዋሽ የአጋንንቱ መቅሰፍት የምድራዊ በሽታ በሙሉ መፍትሄ የሆኑት ቅዱሱ አባታችን አባ አቡነ ሐራ ድንግል ነገ ጥር 11 የእረፍት በዓላቸው ነው። ታዲያ ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ ጥር 11 ሊያርፉ ጥር 10 በዋዜማው ተገኝቶ እንደዚህ ያለ ትልቅ ቃል ኪዳን ገብቶላቸው ነበር። አደራ ይህንን ቪዲዮ የምትችሉ እጅግ በጣም ብዙ ጊዜ የማትችሉ ደግሞ ቢያንስ በለተቀናቸው ልክ 11 ጊዜ ከዛም የማትችሉ ደግሞ ቢያንስ 3 ጊዜ አንዳንድ ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ወዳጄ ሐራ ድንግል ሆይ አንተ ከልጅነትህ ጀምሮ ስለ እኔ ፍቅር ብለህ ደክመሃልና በእጅህ የተባረከውን በቃልህ የተጽናናውን ስምህን የጠራውን የተራበውን ያበላውን የተጠማ ያጠጣውን የታረዘ ያለበሰውን ትንሹንም ትልቁንም ሰብስቦ የአንተን ክብረ በዓል ያከበረውን በደለኛና ኃጢአተኛ ሆኖ ሳለ በቃል ኪዳንህና በጸሎትህ በስምህ የተማመነና የተማጸነውን የገድልህን መጽሐፍ የጻፈውን ያጻፈውን የሰማውን ያሰማውን የተረጎመውን ያስተረጎመውን እንዲሁም ደግሞ አንተን ወድዶ ከሩቅም ይሁን ከቅርብ ገዳምህን መጥቶ የተሳለመውን አይደለም የሥላሴ ልጅነትን ያገኘ ቀርቶ ያልተጠመቀ ሃይማኖት የሌለው አረማዊ ቢሆንም እንኳን ታሪክህን ዝናህን ሰምቶ ገዳምህን ሊጎበኝ ቢመጣ ሊሳለም አይደለም ሊጎበኝ እንኳን ቢመጣ እነዚህን ከላይ ያነሳሁልህን በሙሉ በየወገናቸው ከሥጋና ከነፍስ አገዛዝ ነፃ የወጡ የሆኑ ዘንድ እኔ እስከ 7 ትውልድ ድረስ ምሬልሃለሁ። ይሄም ብቻ አይደለም አንተ ወዳጄ እንደ ልቤ እንደ ፍላጎቴ እንደሆንክልኝ የፈለከውን ያሰብከውን ያሻውን ሁሉ ጠይቀኝ ሁሉንም ነገር አደርግልሃለሁ ብሎ መድኃኔዓለም ኢየሱስ ክርስቶስ ቃል ኪዳን ገብቶላቸዋል። ወገኖቼ እኒህን ቅዱስ አባት እኮ በአካለ ሥጋ እያሉ ታላላቆቹ ድንቅ የሆኑት ቅዱሳን አባቶቻችን እነ አቡነ በትረ ማርያም እነ አባ ጽጌ ድንግል እነ ቅድስት ወለተ ጴጥሮስን የመሰሉ እናታችን እነ ቅድስት ፍቅርተ ክርስቶስን የመሰሉ እጅግ በጣም አስደናቂ ቅዱሳን አብረዋቸው እየመጡ ሱባኤ እየያዙ ከሳቸው በረከትን እየተቀበሉ ቡራኬን እየተቀበሉ የሄዱባቸው የነበሩ ድንቅ አባት ናቸው። ታዲያ እናንተስ የጥምቀትን በዓል የት ልታከብሩ አስባችኋል ነው ዋናው። አዎ በአንድ ድንጋይ 2 ወፍ እንደሚባለው በገዳመ ወንያት አባታችን አቡነ ሐራ ድንግል አንድነት ገዳም መጥታችሁ ለምንድን በአንድ ድንጋይ 2 ወፍ እንደተባለው የጌታችን የአምላካችን የመድኃኔዓለም የኢየሱስ ክርስቶስን የጥምቀት በዓልም እንደዚሁም ደግሞ የድንቅ አድራጊውን የሩህሩህና የየዋሁን የካንሰሩ ፈዋሽ የአጋንንቱ መቅሰፍት ለሥጋ ደዌ፣ ለሳምባ ነቀርሳ፣ ለቁስር፣ ለለምጥ፣ ለኤችአይቪ፣ ለአባላዘር በሽታዎች በሙሉ ፍቱን መድኃኒት በሆኑት በቅዱሱ አባታችን በዳግማዊ እንጦንስ በአባ አቡነ ሐራ ድንግል አንድነት ገዳም መጠታችሁ ጥምቀትንም የቅዱስን አባታችን የእረፍት በዓልም በማክበር ለምንድን በረከትን አትወስዱም? ወገኖች እዚህ ቦታ ላይ መጣችሁ ስለምታገኙት በረከት ትናንትና የሰራሁት ቪዲዮ ላይ በደንብ አድርጌ ተናግሬያለሁ። አዎ እንደተናገርኩት በአባታችን በእረፍታቸው ቀን ማለትም ጥር 11 በዕለተ ቀናቸው ልክ ይሄ ገዳመ ወንያት አቡነ ሐራ ድንግል አንድነት ገዳም 11 ከብቶችን ለምእመኑ ለሕዝበ ክርስቲያኑ ለበረከት ለዝክር አዘጋጅቶ በቅዱስ አባታችን በአባ አቡነ ሐራ ድንግል ስም ይዘክራል። ስለዚህ ቅዱስ አባታችን ዝክራቸውን ለቀመሰ ሰው ትልቅ ቃል ኪዳን ስላላቸው ኑና ዝክሩን ቅመሱ። ከሁሉም በላይ ግን በጸሎታቸው ባፈለቁት በዚህ በቅዱሱ ጸበላቸው መጣችሁ የጥምቀትን በዓል በዚህ ገዳም ላይ አክብሩ። ምን እሱ ብቻ ለሳይንስ ባለሙያዎች ለሕክምና ባለሙያዎች በሙሉ ግራ እያጋባ ያለውና የራስ ምታት የሆነባቸው ከቅዱሱ አጽማቸው ላይ ከመቃብራቸው ላይ የሚወጣው የእምነት አፈር ካንሰርን እየፈወሰ ያለው የእናቶችን ማህፀን እየፈታ ያለው የሴቶችን እንባ እያበሰ ያለው ቅዱሱ መቃብራቸው ላይ የሚወጣውን የእምነት አፈርም ታገኛላችሁ። እሱም ብቻ ሳይሆን ደግሞ ቅድም ቃል ኪዳናቸው ላይ እንደሰማነው ከሩቅም ይሁን ከቅርብ አንተን ወድዶና ፈልጎ ወደ ገዳም መጥቶ ገዳምን የተሳለመውን በሙሉ እስከ 7 ትውልድ ድረስ ከነፍስም ከሥጋም አገዛዝ ነፃ የወጣ ይሆን ዘንድ እምርልሃለሁ የተባለውን ትልቁን ቃል ኪዳናቸውን ኑ ተሳተፉ። ሁላችሁም ይህ ቪዲዮ የደረሳችሁ ደግሞ አደራ የምትችሉ እጅግ በጣም ብዙ ጊዜ የማትችሉ ደግሞ ቢያንስ
በዕለተ ቀናቸው ልክ 11 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ብርሃነ ጥምቀቱን የሰላም፣ የፍቅር፣ የአንድነት፣ የምህረትና የበረከት ያድርግልን። ከቅዱሱ አባታችን ከአባ አቡነ ሐራ ድንግል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ኤኒዌይስ ቪዲዮአችን ይሄ መሳብ በቀጣዩ እንመለሳለን። አሁንም በድጋሚ መልካም በዓል እያልኩኝ ቸር ቆዩልኝ።